በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀሎችን የሚመረምሩ አካላት አስገዳጅ ሆኖ ሲገኝ ከግድያ በስተቀር ያሉ የምርመራ መንገዶች እንዲጠቀሙ የሚፈቅደው አዋጅ በህዝብ እንደራሴዎች ምክር ቤት ጸድቋል። የቀደመው አዋጅ 1176/2012 ማሻሻያ ሆኖ የጸደቀው ይህ አዋጅ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀሎች ላይ የሚሳተፉ አካላት እስከ 20 ዓመት በሚደርስ እስርና እስከ 1 ሚሊዮን ብር በሚደርስ የገንዘብ መቀጮ የሚቀጡበት እንደሆነም ተነግሯል። ይህ አዋጅ ለመርማሪ አካላት የተለጠጠ ስልጣን ይሰጣል። እንዲሁም ተፎካካሪ የፖለቲካ ፓርቲዎችና ጋዜጠኞችን ጨምሮ የሲቪክ ማህበረሰቡን ለማጥቃት ሊውል ይችላል የሚሉ ስጋቶችም በዚሁ 37ኛ የምክር ቤቱ ስብሰባ ላይ ከህዝብ እንደራሴዎች ተነስተው ምላሽ ተሰጥቶባቸዋል። አቤል አበበ ጉዳዩን በዝርዝር ተመልክቶታል። በ2012 ዓመተ ምህረት ወጥቶ የነበረውን በወንጀል የተገኘ ንብረትን ህጋዊ የማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀሎችን የመከላከልና የመቆጣጠር አዋጅ ነው ዛሬ በህዝብ እንደራሴዎች ምክር ቤት 14 አዳዲስ ማሻሻያዎች ተደርገውበት እንዲጸድቅ የተደረገው። ከመጽደቁ በፊት አዎንታዊ የሆኑ የድጋፍ አስተያየቶችና መሻሻል ይገባዋል የሚሉ የህዝብ እንደራሴዎች አስተያየቶችን ያስተናገደው ይህ አዋጅ ተደጋጋሚ ጥያቄዎችን ያስነሳበት ሁለቱ የወንጀል ድርጊቶችን ለሚመረምሩ መርማሪዎች አስገዳጅ ሆኖ ሲገኝ ከመግደል በስተቀር ያሉ የምርመራ መንገዶችን እንዲጠቀሙ መብት የሰጠበት ድንጋጌን ማካተቱ ነበር። በሽፋን ስር የሚደረግ ምርመራ ወይም በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበ ሰው በግዴታው ላይ ያለ ከአቅሙ በላይ በሆነ ምክንያትና ከፍቃዱ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም። ይህ የአዋጁ ድንጋጌ አንዳንድ መርማሪ አካላት በወንጀል የተገኘ ንብረትን ህጋዊ በማስመሰል አሊያም ሽብርተኝነትን በገንዘብ በመርዳት የተጠረጠሩ ሰዎች ላይ ከግድያ መልስ ያሉ አሰቃቂ ተግባራትን እንዲፈጽሙ በር ይከፍታል ያሉ የምክር ቤቱ አባላት በበኩላቸው ይህ አንቀጽ እንዲሻሻል እንዲህ ሲሉ ጥያቄ አንስተው ነበር። ኢሰብአዊ የሆነ አያያዝ ቢፈጽምበት በዛ ሰው ላይ አይጠየቅም ማለት ነው። ስለዚህ መሆን ያለበት ምንድነው? የሰብአዊ መብቶችና በኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙ አንድ፣ ሁለተኛ አክቱ ደግሞ ሰልፍ ዲፌንስ መሆኑ ኦሬዲ ከመግደል ውጭ ያሉትን የፈለገውን ነገር እንዲፈጽም እድል እየሰጠ ነው። ይህን ምርመራ የሚያካሄድ ጸጥታ መዋቅር ኦር ደግሞ የህግ አካላት ከለላ ያደረግንለት ከማን ልንከላከለው ነው? ምን እንዳይደርስበት ሰጠን ነው። አዋጁን ለህዝብ እንደራሴዎች ምክር ቤት አቅርቦ ያጸደቀው የህግና ፍትህ ጉዳዮች ቋሚ ኮሚቴ በበኩሉ በእነዚህ ሁለት ወንጀሎች ላይ ለመርማሪዎች እንዲህ ያለ መብት የተሰጠው ሽብርተኝነትን መደገፍም ሆነ በወንጀል የተገኘ ንብረትን ህጋዊ ማስመሰል ከሌሎች ወንጀሎች በተለየ የውስብስብነት ባህሪ ስላላቸው ነው ሲል ምላሽ ሰጥቷል። ጠላት ውስጥ ሆኖ አንደርከቨር የሚደረግ እጅግ በጣም ሶፊስቲኬት የሆነ ልዩ ምርመራ ነው። ከአቅሙ በላይና ከእውቀቱ ውጭ የሚፈጸም ነው። አውቆ ነው ወይስ በችለተኝነት ነው የፈጸመው የሚል ከዚህ ውጪ ከሆነ ግን ጭንቅላቱ ጥፋተኛ አይደለም ማለት ነው። ይህንን የህግ መሰረት አድርጎ የገባ ድንጋጌ መሆኑን ለማሳወቅ ነው። ይህ የቀደመውን አዋጅ 1176/2012ን በመተካት የጸደቀ አዲስ አዋጅ ማንኛውም ሰው ንብረቱን የወንጀል ውጤት መሆኑን እያወቀ የንብረቱን ህገወጥ ምንጭ ለመደበቅ ወይንም ለመሸፈን ወይንም የፈጸመውን ሰው ከህግ ተጠያቂነት ለማስመለጥ የሞከረ አሊያም ንብረቱን የለወጠ ወይንም ያስተላለፈና የደበቀ እንደሆነ እስከ 20 ዓመት ጽኑ እስራት የሚያደርሱ ቅጣቶች ይጠብቁታል ተብሏል። የንብረት መውረስ እንደተጠበቀ ሆኖ ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና ከብር 500,000 በማይበልጥ መቀጮ ይቀጣል። ማንኛውም ሰው በዚህ አንቀጽ ንዑስ አንቀጽ 1፣ 2 እና 3 ላይ የተዘረዘሩ ድርጊቶች በችለተኝነት እየፈጸመ እንደሆነ የንብረት መውረሱ እንደተጠበቀ ሆኖ ከ5 ዓመት እስከ 10 ዓመት በሚደርስ ጽኑ እስራትና ከብር 200,000 በማይበልጥ መቀጮ ይቀጣል። በዚህ አንቀጽ ንዑስ አንቀጽ 1፣ 2 እና 3 መሰረት የሚጣል ቅጣት ከ15 እስከ 25 ዓመት ጽኑ እስራትና እስከ 1 ሚሊዮን ብር መቀጮ ሊደርስ ይችላል። በዚህ አዋጅ ላይ ወደ ሀገር ውስጥ የሚገባ ግለሰብ የያዘውን ጥሬ ገንዘብና የገንዘብ ሰነድ ለጉምሩክ ኮሚሽን ካላሳየ አሊያም የተሳሳተ ሰነድ ከሰጠና ከዚህም አልፎ ሰነዱን ካልያዘ ወይንም መረጃውን ለሶስተኛ ወገን ያስተላለፈ እንደሆነ በወንጀል ጥፋተኛ ሆኖ ከ3 እስከ 5 ዓመት በሚደርስ ጽኑ እስራትና ከብር 100,000 እስከ 500,000 በሚደርስ መቀጮ እንደሚቀጣ ተመላክቷል።
በሌላ በኩል የሽብርተኝነት ድርጊቶችን ለመፈጸም ለማቀድ ወይንም ለማዘጋጀት እንዲሁም ለመሳተፍና ከሽብርተኝነት ጋር የተገናኘ ስልጠና ለመስጠት ወይንም ለመሰልጠን የሞከረ አካል የንብረት መወረስ እንደተጠበቀ ሆኖ ከ10 እስከ 15 ዓመት የሚደርስ ጽኑ እስራትና ከብር 500,000 የማይበልጥ ቅጣት ይጠብቀዋል ነው የተባለው። እነዚህ ዝርዝር ጉዳዮች ከቀረቡ በኋላ ሀሳብ የሰጡ የተወሰኑ የምክር ቤት አባላት ይህ ህግ የፖለቲካም ሆነ የሲቪክ ምህዳሩ ላይ ከመንግስት የተለየ ሀሳብ ይዘው የሚንቀሳቀሱ አካላትን ኢላማ ያደረገ ነው ሲሉ ተቃውሞ አቅርበው ለጥያቄያቸው ምላሽ ተሰጥቶበታል። ፖለቲከኞችን፣ የሰብአዊ መብት ተሟጋቾችን፣ ባለሀብቶችን፣ ጋዜጠኞችንና ታዋቂ ግለሰቦችን መብት የሚገድብ ነው የሚል ሀሳብ ነው ያለኝ። በተመሳሳይ መንገድ እነዚህን አካላትና በተጨማሪ ደግሞ የንግዱን ማህበረሰብ ወይም ለመንግስት ፋይናንስ ማያደርጉ ግለሰቦችን ለማጥቃት ሊውል ይችላል የሚል ስጋት አለ። ካለፉት ጊዜ የነበሩ አፋኝ አዋጆች ተቀጥላ አድርጌ ወስደዋለሁ። የፖለቲካ ፓርቲውን እኔም ይሁን ሽብርተኝነትን በገንዘብ ፋይናንስ ያደረገ ሰው ወንጀለኛ ነው፣ በዚያ አዋጅ ይጠየቃል። ሌላው የገንዘብ ዝውውርን በመለከት ነው። ፖለቲከኞችን ሆን ብሎ ለማጥቃት በምንም ተአምር ያለመ እንዳልሆነ በትክክል መያዝ አለበት። ይህ በምክር ቤቱ በ3 ተቃውሞና በአንድ ድምፅ ታቅቦ በአብላጫ ድምፅ የጸደቀ አዋጅ እነዚህን 2 ወንጀሎች የሚመረምር አካል ያለ ፍርድ ቤት ፈቃድ የአቃቤ ሕግ ኃላፊዎችን በማስፈቀድ ብቻ ለ90 ቀናት ተጠርጣሪው በማያውቅበት ሁኔታ ስልክ፣ ፋክስና ኢንተርኔትን መጥለፍን ጨምሮ ሌሎች የክትትል መንገዶችን ተግባራዊ ማድረግ እንዲችል የሚፈቅድ ሲሆን ይህ ቀን በቂ አለመሆኑ በፍርድ ቤት ከታመነበትም 30 ተጨማሪ ቀን ሊሰጥ እንደሚችል የሚያክል ነው። አዋጁ ከጉዳዩ ክብደት የተነሳ አስፈላጊ ሆኖ ከተገኘ አጠራጣሪ የሆኑ ግብይቶች ከ7 ቀን ላልበለጠ ጊዜ ማገድ የሚያስችል ስልጣንን ለፋይናንስ ደህንነት አገልግሎት የሰጠ ሲሆን በፍርድ ቤት ውሳኔ ተጨማሪ የእግድ ቀናት እስካልተሰጡ ድረስ እገዳው ከተቀመጠው ቀን በኋላ እንደሚያበቃ ተነግሯል። ያለ ፍርድ ቤት ፈቃድ በአቃቤ ሕግ ፈቃድ ምርመራ የጀመረ መርማሪ በ48 ሰዓታት ውስጥ ምክንያቶቹንና የተሰጠውን ጊዜያዊ ፈቃድ ለፍርድ ቤት ማቅረብ እንዳለበት የሚያዘው አዋጁ ፍርድ ቤት የጥያቄውን አግባብነት በመመርመር የመቀበል አሊያም ውድቅ የማድረግ ስልጣን እንዳለው ይጠቅሳል።